እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ የክብር እንግዳችን ኮር ዳዊት ከውጭው በር ወደ ውስጥ ወደ አዳራሹ ወደ ክብር እንግዶቹ ጋር እየመጣ ይገኛል። እንዳልኳችሁ እባክህ ኮር ዳዊት ጌታሁን በክብር በታላቅ አክብሮት በሞራልና በጭብጨባ ተቀበሉልን። ወደዚህ ወደ ዋና መድረክ እንድትመጣ እንጠይቃለን። ደመቅ እናድርግ። ካጨበጨብን የእውነት ይሁን። ደከመን ስናከብር እየሰራን ስናነግስ ነገ የተሻለ ይፈጥራልና እጅግ በጣም ነው የማመሰግነው ስለ ጭብጨባው ስለነበረው ጊዜ። ወንድሞቼ ታዳሚዎቻችን በዚሁ እንደቆምን የኢትዮጵያን ሕዝብ መዝሙር ዘምረን ፕሮግራማችን ይከፈታል ማለት ነው። ክብር ለኢትዮጵያ ይሁን። የማርሽ ባንድን እጅግ በታላቅ አድናቆትና ምስጋና ትሸኙልኛላችሁ። ሞቅ ባለ ጭብጨባ ሁላችሁም የሃይማኖት አባቶች ወደዚህ ጋር አንድ ነው መድረኳ ነው ታችሻለ። እሺ እንደምናውቀው በሀገራችን ሲመረቅ ምድር ያበቅላል፣ ሲመረቅ ትውልድ ይሻገራል፣ ትውልድ ይባረካል። የመረቁት ነገር ሁሉ ውጤት አለው። ስለዚህ ምርቃት በተስፋና በጋራ ሆነን ባለ መንፈስ እንቀበላለን። እሺ በቅድሚያ የምርቃት ዕድል አባ ጉዳ እሸቱ አብዲ እሳቸው ይከፍቱልናል። አነጋና ወልተ ነጋና ቦልች አምቶ ዳይዶ ብያነጋ ኢትዮጵያ ነጋ ነው ጎድ አንጂሩትና ከኘኑ ጉጂስ ጉጃ ነው ቦልች ዋቃዮ ጀነከነ ኒዋቅ ነሞነ ዋጅራችስ ግንዋራ ስትስ ወልጋዊ ከኘ ኩን ማለ ገልገል ነው ሃቶሉ ካየኑ ፓነፈነ ገልማ ሃገው ረብ ገለና ሃገው nama kanallee nu jidduu dhaabeet ummata waliin qabee walitti qabeetu hojjete waaqayyo isaa gargaaru galgalli isaa haa tolu
galgala tolu Itoophiyaa nagaa taatu daariin Itoophiyaa immoo ibiddattaa ta'u talaatatta bittaa ta'u gaarii haasa gaarii du'aa qabatu gadaan quufaa gabbina ergaa gabbise ለኢትዮጵያ የለፉ ሰዎች ለኢትዮጵያ ዳር ድንበር መከበር ለኢትዮጵያ ክብር የለፉ ሁሉ ከፍ ይበሉ ከፍ ይበሉ ከፍ ያርግልን እድሜ ይስጣቸው አሁንም በጉልበት ላይ ጉልበት ይጨምርላቸው ለኢትዮጵያ ከፍታ የሚታገሉ የሚለፉ ሰዎች ሁሉ እድሜያቸውን እግዚአብሔር ይባርክላቸው ከፍ ይበሉ ኢትዮጵያን ዳር ድንበር ለማስከበር በየጠረፉ ያሉ ወታደሮች ምሁራኖች ተማሪዎች ነጋዴዎች ለኢትዮጵያ መበልጸግ የሚታገሉትን ሁሉ እግዚአብሔር ይጠብቃቸው እግዚአብሔር እድሜያቸውን ከፍ ያርግላቸው የውሸት ሳይሆን ለእውነት የሚታገሉትን ለኢትዮጵያ የሚታገሉትን ሰዎች ሁሉ እግዚአብሔር ይቀደምላቸው እግዚአብሔር ይጠብቃቸው ወዳጃችን ደግሞ ዛሬ ብዙ ዓመት ለፍቶ ብዙ ታሪክ ሰርተው ዛሬ ይሄን በመሰለ ታሪክ ደግሞ ትልቅ ለኢትዮጵያ አንድ ውለታ አንድ ታሪክ ለማስቀመጥ ነው የለፉ ልፋታቸውን እግዚአብሔር ይቅጠርላቸው እናንተም ከኋላ ከቀኝ ከግራ ቀኝ ለመደገፍ የመጣችሁትን ሁሉ እግዚአብሔር በሰላም ወደ ቤታችሁ ይመልስላችሁ ዋቲ መረቱ ጆሌ ተበቱት ረብ ነጋ አልሽና አገል ሆራ ቡላ ገዳሮ ባገብን ረብ ሲያዋ የቆመ ብዙዎቻችሁ አገር ከሌለ መኖር አይችልም። የሀገራችንን ሰላም ከበፊት ሁላችን በሃይማኖት በንግድም በተለያዩ መስያላችሁ ሁሉ ቆመን ሀገራችንን ከፊት ማጽናት አለብን። የሀገር ጉዳይ ምንም አይነት አረገችልኝ አላረገችልኝ አይባልም። ኢትዮጵያ መጽናት አለባት። ኢትዮጵያ ለማጽናት እንደነኮር ዳዊት ያሉ በተለያየ ሙያ ላይ ኢትዮጵያን የሚያረዱ እንደዚህ ደግሞ ከሌለ የሃይማኖት መሪዎች ስንጸልይ በቅርብ ጊዜ ከወንጌላውያን ነው የኢትዮጵያ ወንጌላውያን ነኝ። ነገር ግን የእኛ ነፃነት ቤተክርስቲያን የሚባለው ብዙ ጊዜ ለሀገራችን በተለያዩ ቦታዎች እየጸለይ እርዳታ ለሚያስፈልጋቸው በችግሩ መሀል ሄድን እስከ መቀሌ እስከ አማራ ክልል በተለያዩ ክልሎች ድጋፍ እያደረግን የቀጠልነውና ኮር ዳዊት ብዙ ጊዜ እከታተላለሁ ባለፈው ማግኘት ያለው በእውነት ለሀገሩ የቆመ ሰው ነው። በእውነት በጣም ደስ ብሎኛል። ከዚህ በላይ አባቶቻችን ታላላቅ መከበር አለባቸው። እንደዚህ የተሰበሰብን ብናመጣቸው ኢትዮጵያን ባርካት ያነሳል። ስለዚህ ትልቅ እድል ነው። ይህንን አጋጣሚ ያገኘው ባካችን ፕሮግራማችን የሚብሎ ስለደርሰዋል። ከዚህ በኋላ ያለ ፕሮግራማችን ደግሞ በስራ በተራው የሚቀር ፕሮግራም ይኖራል። ነገር ግን ቅድም ሳለች ያለኩት በዚህ ስብሰባ ውስጥ በዚህ ክፍል ውስጥ በአጋጣሚ በታካላነታችን ወደ መድረክታው አንዳንድ ጊዜ መናገር በጣም ይመስለኛል። መናገር ወረድ ድረስ በጣም መጀመሪያ በጣም አመሰግናለሁ። ነገር ግን እዚህ ውስጥ ተላላቅ ሰዎች ሁላችሁ በየፕሮቶኮላችሁ ተፈጋሪ ጀነራል ዋስሙ ንጋቱ ጀምሮ ኮሎኔል ደረጃ አምባሳደር ተስፋዬ ሌሎችም ሻለቃ ወንዶሰን ኮሎኔል ወርቁ ኮሎኔል ጣማሞ ሌሎችም እንደዚህ ሻለቃ አማንያ እንደዚህ ያላችሁ በዚህ ያላችሁ ታላላቅ ሰዎች በየፕሮቶኮሎቻችሁ በጣም ይቅርታ ጋር ተይሮ እንኳን ስለመጣችሁ ደስ ብሎናል። በድጋሚ የዚህ ዝግጅት አጋፋሪ ፕሮፌሰር ዶክተር ማርቆስ እንዲሁ መልካምና ስለዚህ አሁን ፕሮግራማችን እንዲህ ብሎ ከተባለ በዚህ ፕሮግራም ደግሞ መክፈቻ የጎህ ቴሌቪዥን መስራችና ባለቤት በኢትዮጵያ ጉዳይ የሚጠራጠር ሰውነት እንኳን ተቀሩ ኦፕሬሽን ክፍል ውስጥ ሆኖ ኢትዮጵያዊ ድምፁ ያልተቋረጠ እየተሳለቁ እናገረው በዛ የተሰራ በኢትዮጵያ የተሰፋ ኢትዮጵያውያንነቱ ነፍሱ ስትፋ ድረስ ጊዜ የመቃተትነት ኮርፖሬት ወደ ስቴጅ በታላቅ ተወጣ በዛ ባሉ ኮርፖሬት
እንኳንስ እነዚህ የግብር እንግዳችን ሆኖ ተገኝተዋል። እነ ጃንዋስ ንጋቱ የሳቅ ንጉሥ እዚህ ማስተርበላቸው ታላላቅ ሰዎች ባላችሁበት ቦታ መጥቻለሁ። እንግዲህ ለዚህ ተወራ እኔም እንግዳ ነኝ ማለት እችላለሁ። ግን በዚህ አጋጣሚ ላይ ኮሚቴዎችን አለማድረጋቸው የማይነገር ነገር የነኩ የማይደፈር ነገር የደፈሩ ትልልቅ ኮሚቴዎች በዚህ አጋጣሚ እነሱ ማመስገን እፈልጋለሁ። ታላቅ ስራ ነው የሰሩት። እንደዚህ አይነት ስራ በኢትዮጵያ ታሪክ ውስጥ ተደርጎ አያውቅም፣ ተሞክሮ አያውቅም። የሰሩትን ሰዎች ማሞገስ፣ ጀግኖችን ማውጣት፣ ባለውለታን ማመስገን የለም። ያው እንደምታዩት በተለይ አሁን ብድብ ብናመሰግጥ ሰው መኪና ይሸልማል የሆነ በቲፎዞ ደግሞ ካባለሱ ከሌ ጀግና ይባላል። ይህ የተፈለገው ግን ሰውን በመብራት አውጥቶ ከሌ ይሄ ነው ብሎ መባል መጀመሩ አደረገ። ብዙ ዋጋ እንዳስከፈላቸው ደግሞ ገምታለሁ። ብዙ ዋጋ ግን እዚህ ደግሞ ቀና የሆኑ መስተዳድሮች ከክብርት ከንቲባ አዳነች አቤቤ ጀምሮ ሌሎችን ቀና አስተያየት ያላቸው ፖሊስ ኮሚሽነር፣ መከላከያዎችን፣ ትልልቅ ተቋሞችን ከጎናቸው ሆኖ ላደረጉላቸው ትብብር በቅድሚያ አመሰግናለሁ። እናንተ ግን ፓስተር አፖስትል ማርቆስን እነ ፓስተር ሙሉጌታም እነ አብሮነት እዚህ ያላችሁ ሌሎች እዚህ ያላችሁትን በሙሉ ከልብ ከልብ አመሰግናችኋለሁ። እንኳን አያችሁ፣ እንኳንም አያችሁ። እንደዚህ ይሄን እናንተ ያዘጋጃችሁት ዝግጅት መንግስት ነበር አዘጋጅቶ ሊጠራ የሚገባው። ዋጋ የከፈለው ለመንግስት ነበር። ግን እንደ ግል ይህን ማሰባችሁ ታላቅ ቦታ ታላቅ ስራ በሩን ከፍታችኋል። ነገም እንደዚሁ ብዙ ዋጋ ይታያል። ይዋችሁ ታገኟቸዋላችሁ። እነሱ ስታወቋቸው ሌሎች ይወጣሉ። ጀግናን የምንተካው ጀግናን አሳይተን ነው የምንተካው። እዚህ ላይ የ140 ዓመት አዛውንት ኮሎኔል ዚያኔ ይመጡልኝ። ኮሎኔል ረጃ ይባላሉ። ብሎ ማንም ይገ የ140 ዓመት ይመስላሉ። እነሱ 140 ዓመታቸው ነው። ከ10 ሺህ በላይ ጣሊያን ምርኮኛ ይዘው አምጥቶ ለንጉሥ ያቀረቡ ጀግና ሰው ናቸው። እንደዚህ አይነት ሰዎች እንዲህ አይነት መድረክ ይፈልጋሉ። እዚህ አጋጣሚ ከጅማ ነው ወደ ኮርዳ የማስችት አልቀርም የፈለገ ነገር ሆናል ብለው መጥተው አድሮ እዚህ ቦታው ላይ ተጠቅሙልኝ። እግዚአብሔር ከሌሎች ሰዎች አቅርቦት ይስጥልኝ። አመሰግናለሁ። እሳቸውን ጠራ እሳቸው ቦታ መሸለም ጀመረች መባሉ በእውነት በእውነት ከልብ እስከዛሬ የሰራሁት በላይ የዛሬዋ ቀን ለእኔ ትልቅ ቀን ነችና በእኔ ውስጥ ያለ ደስታ በእናንተም ይሁን እያልኩኝ በእኔ ጊዜ በዚህ አቆማለሁ። ወደ መናገር ዋታቸው ነገር ካለ ድል ስለሆነ ስልስቶ እኔ ለመመረቅና ፈጣሪ ለማመስገን ነው እንጂ የምናገረው ነገር የለም። ከዛሬ 90 ዓመት በፊት በዚች ሀገር ያለአንዳች ጫማ ያለአንዳች ድንቅ የራሱ ትጥቅ አዘጋጅቶ የራሱን ልብስ አዘጋጅቶ ሕይወታቸውን አጥቶ ዛሬ ለዚህ ብርሃን ያበቃ ሰማዕታት አባቶቻችን አያቶቻችሁ ይህንን አላዩምና እግዚአብሔር እናንተ ደግሞ የተሻለ እንዲያሳያችሁ አምላኬን እለምናለሁ። ማንኛውም ወታደርና ሀገር ነክ ጥሪ ለእኔ በሚደረግበት ጊዜ መቼም የትም በየትም በምንም አልቀርም። ዛሬ አንድ ቦታ ላይ ነው ተጠራው። አንደኛው እዚህ ጋር ነው የመጣሁት። የዚህኛው ሁኔታ ስረዳ ሌላ ትልቅ ቦታዎች ላይ ተጠርቻለሁ። ትልቁ ለእኔ ታላቁ ነው። ምክንያቱም እኚህ ሰውዬ ለሀገር ሲለፉ የደከሙ የሞቱ ስለሆነ ብዙ ጊዜ አልፈጅምና እግዚአብሔር እድሜና ጤና ይስጣችሁ። ፈጣሪ ከዚህ የተሻለ የበለጠ አድርጎ ያኑርልኝ። ከኔ በላይ እድሜ ይስጣችሁ ለማለት ነው የመጣሁት። አመሰግናችኋለሁ። ሬጋሩ ማለት አባቴ ማንም ጅማ የኢትዮጵያ ሌሎች ዘፈኞች ማለት አማካሪ መኮንን ነኝ። ኮሎኔል ሪጃል ኡመር የብሔራዊ ኢትዮጵያ ሰራዊት ማህበር የጅማ ቅርንጫፍ ሊቀመንበር ጭምር ናቸው። ስለዚህ ብዙ ተደራራቢ ኃላፊነቶች 117ን በዘመናት ሁሉ እያካፈሉ ለዚህኛው ትውልድ ያደረሱ ለነገው ትውልድ ደግሞ ኳስ እያከባለሉ ሊያቀብሉ የሚታትሩ ድንቅ አባት ናቸው። እኔ በጣም የምወደው ስለመጡም ደስ ብሎናል። በክብር ሸኙልን። በክብር ወደ መቀመጫቸው ማለት ነው። ኮሎኔል አሁንም እድሜ ይጨምርልን ይጨምርልን። ታሪካዊ ሰው ናቸውና
ኮርዳዊት ይሸኙልኝ አንድ ጊዜ ሞቅ ባለ ጭብጨባ። ሻለቃ አምባሳደር ተስፋዬ አጭር የመክፈቻ ንግግር እንዲያደርጉ በተካታተሉ ወደ መድረክ ይጋበዛሉ። የተከበሩ ብርጋዴር ጄኔራል ዋሲሁን ንጋቱ፣ ኮሚሽነር ዮሐንስ እንዲሁም ሌሎቻችሁ በዚህ የተገኛችሁ እንደ ፕሮቶኮላችሁ እንኳን ለጀግናው ዳዊት ጌታሁን የሽልማት ፕሮግራም ወደዚህ አዳራሽ መጣችሁ። ለዚህም መጀመሪያ አመሰግናለሁ። ውድ ወገኖቼ፣ ይሄ በዱር በገደሉ የሚዋደቀው አጥራችን ሰራዊታችን ኢትዮጵያው በምድር ሕይወቱን እየሰጠ በመታገል ላይ እንደሚገኝ ሁላችሁም ታውቃላችሁ። በዚህ በዘመናዊው ዓለም ደግሞ የሚዲያው ጦርነት ከዚህም በላይ የሚዲያውን ጦርነት ለማሸነፍ በጽናት የቆሙ ጠንካራ እንደ ኮርዳዊት የሚዲያ ድሮን ተብለው እንደሚጠሩ ወንድሞቻችን አይነት ሰዎች ሊኖሩን ይገባል። ኢትዮጵያ ሊኖራት ይገባል። ዛሬ የሰለጠነው ዓለም በሚዲያ የተሞላ ነው። እንደምታውቁት የተለያዩ ሚዲያዎች አሉ። ውሸትን በመናገር እውነትን ለመቀየር የሚታገልበት ዓለም ነው በዚህ ጊዜ። ያንን ዓለም ለመመለስና ለማሸነፍ ቅድም እንዳልኳችሁ ጠንካራ የሚዲያ ሰዎች፣ ጠንካራ ለኢትዮጵያ ለሀገራችን በጽናት የቆሙ ሰዎች ያስፈልጋሉ። አንዱ ወንድማችን ኮርዳዊት ነው። ጽኑ ሕይወቱን፣ ቤተሰቡን፣ ጠቅላላ ዕድሜውን ለሀገር የሰጠ ጠንካራ ወንድማችን ነው። በዚህ አጋጣሚ ቅድም ኮርዳዊት እንዳለው ኢትዮጵያ ጀግኖቿን ብዙ ጊዜ ሰርስራ አውጥታ የማወደስና የመሸለም ብዙ ልምድ የላትም። ባለማሰብ ሳይሆን እንደ ልምድ አልተያዘም እና ይህንን ዓላማ ይዘው ተዋቅረው የዛሬዋን ቀን እንደ ጀግኖቻችን መሸለሚያ ቀን እንድትሆን ላደረጉ የዚህ ኮሚቴ አባላት በጣም ከፍተኛ ክብርና ምስጋናዬን አቀርባለሁ። ኮርዳዊት በእውነቱ ከመጀመሪያው ጀምሮ እንግዲህ የምትከታተሉ ሰዎች ታውቃላችሁ። ኢትዮጵያን እንዳለ ታሞ አልጋ ላይ የወደቀ አልጋ ላይ ወድቆ ቅድም ወንድሜ ብርሃኑ እንዳለው ኢትዮጵያን ለዘላለም ሲያስታውስ የነበረ ሁልጊዜም በስልክም ሳገኘው ኢትዮጵያን አደራ ሲለኝ ነበር አልጋ ላይ ሆኖ። እንዲህ አይነት ጽኑ የሆነ የሚዲያ ሰው ነው። የሚዲያ ሰው ብቻ ሳይሆን ጠንካራ የሰራዊቱ አባል እንዲሁም አሁን ደግሞ የሰራዊቱ የክብር አባል ነው እና ክብር ይስጥህ። የዛሬዋ ቀን ለኔ በጣም እዚህ ቆሜ በመናገሬ ከፍተኛ ደስታ ነው የሚሰማኝ። ፕሮግራሙ ከዚህ በኋላ በሌላው ፕሮግራም ይተካል። አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን አምባሳደር ተስፋዬ። በኢትዮጵያዊነት ተግዳና በሀገራዊነት ሞገስ አንድ ሆነው ተዋደው በሀገር ወንጀሎች ኢትዮጵያ ማዕዘን በልምና ሚሳፈል ኢትዮጵያ ሳና ጀግኖች መካከል ኮርዳዊት ማለማባች ለመሆኑ ኮርዳዊት ናቸው። ኮርዳዊት በመጀመሪያ ደረጃ በኔ በአጭር ጊዜ ትገጽ ችሎታ አለ። ምክንያቱም ያዩ በተግባር ያየው ነገር የሚደርስ ሰው እንደሚያ እንደ ኮሚኒኬሽን ባለቤት ደግሞ በጣም ጠንካራ ይህንን ግንኙነት ከፍተኛ ችግር ያለምንም እርዳታ ለዚህ ያበቃ ወንድማችን የተደበቁ ጀግኖች ስማቸው ያልተነገረ የአጆራ ፒሳ ላይ ብቻ ሀገር ፍቅር አሸነፋቸው ብቻ
Amen.
በዚህ መልካም ተግባራቸው በካናዳ የኢትዮጵያ ቀሳ አሰባሳቢ ሆነው ተሸልመዋል። በኢትዮጵያ ሀገራችን ለመጀመሪያ ጊዜ የሰላምና እርቅ ፕሮግራምን በማዘጋጀት የተለያዩ የማህበረሰብ ክፍሎችን በሰላምና እርቅ ጉዳይ በማወያየት ሚና ተጫውተዋል። ወስቷን ጎጇላ ብለው የሚያምኑት እኒህ አንጋፋ ሰው ችግር ሰዎችን በመርዳትና መኖሪያቸው በወደር ያሉ የማህበረሰብ ክፍሎች የሚመለከታቸው የመንግስት አካላት ጋር በመሆን ቤት የመስጠት ተግባራት ነው። ሀገር ባለውለቷን ታከብራለች። ቴሌቪዥን የትኩስ መረጃ ማህበርና የአቢሲኒያ ሚዲያ መስራችና ባለቤት ሁሉም ይቻላል ለመስካት ደራሲ